ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን እየቀረብን ሲሆን ከነዚህ መካከል እንግዲህ በአርሰናል ቤት ስለ ማርኒ ሰለሞን እንዲሁም ደግሞ ስለ አርሰናል የዋንጫ ጉዞ በርካታ መረጃዎችን የምናጋራችሁም ይሆናል። ከዚህም በተጨማሪ ሌሎች መረጃዎችን በአርሰናል ቤት የምንመለከት ሲሆን ማንቸስተር ዩናይትድ ቤት ስለ ኮቤ ማይኖ፣ ስለ ብሩኖ ፈርናንዴዝ፣ ስለ አሰልጣኙ ሩበን አሞሪም እንዲሁም ስለ ሌሎች ተጫዋቾች ካርሎስ ካሴሜሮን ጨምሮ የምናነሳበት አጋጣሚዎች አሉ። እናንተም እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። ብቻ እናንተ አስተያየት ሀሳባችሁን ኮመንት ቦክስ ላይ አስቀምጡልን። እንዲሁም ደግሞ ሰብስክራይብ በማድረግ እስከ መጨረሻው ድረስ ከኛ ጋር ቆዩ ነው የምንላችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ከሀገር ውስጥ መረጃዎቻችን ስንጀምር የአፍሪካ ዋንጫን ለማዘጋጀት የወረቀት ስራዎች ማሟልተን ልከናል ሲል አቶ ባህሩ ጥላውን ተናግሯል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት የምታደርገውን ጥረት በትኩረት እየተከታተለው መሆኑን ነው የገለጹት። ፌዴሬሽኑ ከባህልና ስፖርት ሚኒስቴር ጋር በመሆን የጨረታ ዶክመንቶች ሰርቶ አጠናቋል ሲሉ አቶ ባህሩ ጥላውንም ተናግሯል። አያይዞም አስፈላጊውን የወረቀት ስራዎች አሟልተን ልከናል፣ ፍላጎታችን በይፋዊ ጥያቄ አቀርበናል፣ ከወራት በፊት ካፈንም በይፋ ጥያቄ ያቀረቡ ሀገራት አስታውቋል ሲል እንዲሁ ተናግሯል። የኢትዮጵያ እግር ኳስ ፌዴሬሽን እንደ ፌዴሬሽን ጉዳዩን በትኩረት እየተከታተለ መሆኑን ጨምረው መግለጻቸውን ነው የሰማነው። ፕሬዚዳንታችን አቶ ኢሳያስ ጅራ በካፍ የስራ አስፈጻሚ ስብሰባ ወቅት ላይ ጉዳዩን በማንሳት በቅርበት እየተከታተሉ እያነሱም ነው ሲል አቶ ባህሩ ጥላውን መናገሩን ነው የተመለከትነው። የካፍ 17 ዓመት ዋንጫ እንግዲህ ዋንጫውን እዚቹ ለማስቀረት ብዙ ሙከራን አድርገናል፣ ይህ ባለመሆኑ እጅግ በጣም አዝነናል ሲሉ የተናገሩ ሲሆን ሶስት ተጫዋቾች ወደ ሸገር ሲቲ መፈረማቸውንም እንዲሁ በትላንትናው ዕለት ያረጋገጡበትም ሌላኛው ጉዳይ ነው። በአሁኑ ሰዓት ላይ የአፍሪካን ዋንጫ ለማሳካት በ2029 ለማስፈጸም ይህን ነገር በትኩረት አሁንም እንሰራለን ሲሉ አቶ ባህሩ ጥላውን መናገራቸውን በትላንትናው ዕለት የተመለከትነው ጉዳይ ነው። ወደ ባህር ማዶ መረጃዎቻችን ስናልፍ ቅድሚያ አርሰናልን እንመለከታለን። የሳምንቱ ምርጥ ተጫዋች ታውቋል። የአውሮፓ ሻምፒዮንስ ሊግ ስድስተኛ ዙር ጨዋታ የሳምንቱ ምርጥ ተጫዋች ይፋም ተደርጓል። በዚህ መሰረት የአርሰናሉ የፊት መስመር ተሰላፊ ኖኒ ማዱኬ የሳምንቱ ምርጥ ተጫዋች በመባልም ተመርጧል። እንግሊዛዊ ተጫዋች ኖኒ ማዱኬ አርሰናል ክለብ ብሩዥን ባሸነፈበት ጨዋታ 2 ጎሎችን ማስቆጠሩም አይዘነጋም። በምርጫው ኖኒ ማዱኬ አንደኛ ደረጃ በመያዝ ያጠናቀቀ ሲሆን የባርሴሎናው የተከላካይ ስፍራ ተጫዋች የሆነው ጁሊየስ ኩንዴ 2 ጎሎችን እንዳስቆጠረ እንዲሁ እናስታውሳለን። እሱ በሁለተኛ ደረጃ ላይ የተቀመጠ ሲሆን ቻርለስ ዲ ኬተለር በመሆን ሶስተኛ ደረጃ ላይ በመሆን ማጠናቀቅም ችሏል። አሰልጣኝ ሚኬል አርቴታ ስለ ክርስቲያን ኖርጋርድም ይናገራሉ። በየትኛውም ቦታ በማንኛውም ሰዓት ረዥም ይሁን አጭር ደቂቃ ቢጫወት አቋሙ የማይቀየር እንዲሁም ለሁላችንም ጥሩ ምሳሌ የሆነ ተጫዋች ነው ሲሉ ሀሳባቸውን እንዲሁም ስለ ተጫዋቹ መናገራቸውን ነው የተመለከትነው። ሌላኛው የክለብ ብሩጅ ግብ ጠባቂ ዳኒ ቫን ደ ሂል በግሌ ትምህርት የወሰድኩበት ጨዋታ ነው ሲልም ተናግሯል። እንደ አርሰናል ካለ ትልቅ ክለብ ጋር ስትጫወት ጨዋታው ከባድ እንደሚሆን ይጠበቃል። የመጀመሪያው እንዲሁም የመጨረሻው ግቦች እጅግ አስደናቂ ናቸው ሲልም እንዲሁ ተናግሯል። የአርሰናል ተጫዋቾች ትንሽ ጊዜ እንዲሁም ደግሞ ቦታ ካገኙ ከርቀት ከባድ ኳሶችን ይመቱባል። ከረፍት እንደተመለሰን የተቆጠረብንን ሁለተኛውን ግብ ለመከላከል ከባድ ነበር። እናም ከዚህ ጎል በኋላ ወደ ጨዋታው ለመመለስ ተቸግረንም ነበር፣ ነገር ግን እንደ ቡድን የተሻለ ነገር አሳይተናል ብዬ ማሰባለሁ ሲል ከ3-0 ሽንፈት በኋላ መናገሩን ነው የተመለከት ነው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ ብሪያን ምቤሞ ቀዳሚ ደረጃ ላይም ተቀምጧል። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ብሪያን ምቤሞ በቀጣይ ቀያዮቹ ሰይጣኖች ጥሩ ሊባል የሚችል የመጀመሪያ የውድድር ዓመት እያሳለፈም ይገኛል። ተጫዋቹ በዚህ የውድድር ዓመት ለማንቸስተር ዩናይትድ 6 የሚሆኑ ግቦችን ከመረብ ማሳረፉ የሚታወቅም ጉዳይ ነው። ከዚህም በተጨማሪ አንድ አሲስትም ማድረግም ችሏል። ይህ ካሜሮናዊ የክንፍ አጥቂ በዚህ የውድድር ዓመት በክፍት ጨዋታ ብዙ ኤክስጂ በማስመዝገብ የሚስተካከለውም የለም። ተጫዋቹ በዚህ ሲዝን ከክፍት ጨዋታ 5.1 ኤክስጂ በማስመዝገብ የቻለ ሲሆን ይህም ከፊት መስመር ተጫዋች ውጪ ኤክስጂ ያስመዘገበ የሊጉ ከፍተኛ ተጫዋችም ያደርገዋል። ይህም በአንደኛ ደረጃ ላይ መቀመጡ ነው እየተመለከተን የምንገኘው። ሪዮ ፈርዲናንድም ይናገራል። ሙሐመድ ሳላ ዩናይትድን የሚቀላቀልበት ምንም አይነት እድል የለም ሲል ነው የሚናገረው። እንደ ዋዛ ወይም ደግሞ ቲፎዞ ከባዱን እርምጃ ወስዶ በተለየ መንገድ የሚሄዱ ጸባይ እያለው አይመስለኝም ሲልም እየተናገረ ሲሆን እኔ ብሆን ይፋዊ ጥያቄ አቀርብ ነበር። አዎ አቀርብ ነበር። የማይታመን ይሆናል። አዎ ቀልድም ሊመስል ይችላል ሲልም ይናገራል። የሊቨርፑል ተጫዋች ሳላ እንዲለቅ እንደማይፈልጉ አልጠራጠርም፣ ምክንያቱም ዋንጫዎችን ለማሸነፍ ይረዳቸዋል ሲል ሪዮ ፈርዲናንድ እየተናገረ ሲሆን ማንቸስተር ዩናይትድ ጥያቄ ቢያቀርብ
ደስ ይለኛል ሲል የራሱን ሀሳብ መግለጹን ነው የተመለከትነው። ሌላኛው እነዚህ ጠንካራ የገንዘብ ውጤቶች ክለብ በለውጥ ሂደት ውስጥ እንዳሉ ማሳያ ናቸው ሲልም ይናገራል። ባለፉት ዓመታት ያደረግናቸው ከባባድ ውሳኔዎች ወጪዎችን በዘላቂነት እንድንቀንስና የተሻለ የስፖርት የንግድ አፈጻጸም የተበላበሰ ምክንያታዊ እንዲሁም ብቁ ድርጅት እንድንመሰረትም አስችሉናል ሲልም ይናገራል። ይህ በወንዶች እንዲሁም ሴቶች ቡድናችን ላይ ኢንቨስት ለማድረግ ረድቶናል ሲል ኦማር ቤራዳ ስለ ማንቸስተር ዩናይትድ አሁናዊ ሁኔታዎችም እየተናገረም ይገኛል። ማንቸስተር ዩናይትድ ከስመጥር የለንደን አካዳሚ ሶቅራተስ የተሰኘውን አካዳሚ ማስፈረሙን እየተገለጸም ይገኛል። ይኸው የመሀል ተከላካይ የማንቸስተር ዩናይትድ ከ14 ዓመት በታች ቡድን የሚቀላቀል መሆኑ ነው የተገለጸው። ታዳጊው በአርሰናል፣ ካሪንግተን እንዲሁም ክሪስታል ፓላስ የሙከራ ጊዜን ያሳለፈ ቢሆንም በስተመጨረሻው ካሪንግተን እንዲሁ መዳረሻ ማድረጉን አሁን ላይ እየተገለጸም ይገኛል። ማንቸስተር ዩናይትድ የኢኳዶሩን ክለብ ሌጋዴ ስዊድን አማካይ ኤደርደር ካስቲኖን ለማስፈረም ንግግርም አድርገዋል። አትሌቲኮ ዲ ማድሪድ፣ ባየር ሙኒክ እንዲሁም ደግሞ አንደርሌክትን ጨምሮ የተለያዩ ክለቦች ተጫዋቹን የማስፈረም ሙከራም እያሳዩም ይገኛሉ። ማንቸስተር ዩናይትዶች ይህንን ተጫዋች የንጎሎ ካንቴ እንዲሁም ደግሞ ፖግባ ድብልቅ ነው ሲሉም ይመለከቱታል ሲል በአሁኑ ሰዓት ላይ ያሉ መረጃዎች ያሳያሉ። የዩናይትዶች እዳ ከፍተኛ ደረጃ ላይ መድረሱ ነው እየተገለጸ የሚገኘው። 749.2 ሚሊዮን ፓውንድም ደርሷል። ማንቸስተር ዩናይትድ ከዚህ በፊት ታይቶ በማይታወቅ መልኩ አጠቃላይ እዳ መጨመሩን ይፋ መሆናል። ይህም የሆነው ክለቡ ተጨማሪ ብድር መውሰዱ ነው። ዩናይትድ ከብድር መስጫ ተቋሙ ተጨማሪ 1.5 ሚሊዮን ፓውንድ መውሰዱ እየተገለጸም ይገኛል። በግሌዘር ቤተሰብ ከነበረው ለግዢ የወጣው ዋናው እዳ 481 ሚሊዮን ፓውንድ ሳይለወጥ ቀጥሏል እየተባለም ነው የሚገኘው። ዘገባው የክሪስ ዊለር መሆኑን እየተመለከትን እንገኛለን። በአሁኑ ሰዓት ላይ እየተሰማ የሚገኘው የሰርጂዮ ራሞስ እንዲሁም ደግሞ የማንቸስተር ዩናይትድ ቁርኝት ጉዳይ ነው። ስፔናዊ የተከላካይ ስፍራ ተጫዋች የሆነው ሰርጂዮ ራሞስ ከሜክሲኮ ክለብ ሞንቴኔጋ መለያየቱም ይታወሳል። ይህንንም ተከትለው ማንቸስተር ዩናይትድ ሰርጂዮ ራሞስን በነጻ ዝውውር ሊያስፈርሙ መሆናቸው በስፋት ሲዘገብም ነበር። ይሁን እንጂ ማንቸስተር ዩናይትድ ሰርጂዮ ራሞስን ለማስፈረም ምንም አይነት እንቅስቃሴ አለማድረጉን ፋብሪዚዮ ሮማኖ አረጋግጧል። ማንቸስተር ዩናይትድ በቀጣይ የመሀል ሜዳ ተሰላፊ ለማስፈረም ቅድሚያ እንደሚሰጡ ከዚህ በፊትም መዘገቡም አይዘነጋም። ሌላኛው የዩናይትድ ቁልፍ ሰውን ደግሞ እንመለከት። አሰልጣኝ ሩበን አሞሪም በዚህ ወቅት የቡድናቸው ቁልፍ ተጫዋች ካርሎስ ካሴሜሮ ነው የሚል እምነት እንዳላቸው በአሁኑ ሰዓት ላይ በበርካታ መረጃዎች እየተገለጸም ይገኛል። እንደ አሰልጣኙ ከሆነ ብራዚላዊ አማካይ የቡድኑን ሚዛን የሚጠብቅ መንገድ እንዲሁም ለኋላ ክፍሉ የሰጠው ጥንካሬ እርሳቸው ለሚመለከቱት ጨዋታ ስልት የሚሆን ትክክለኛ ተጫዋች እንደሆነ እንደተሰማቸው እንደሆነ እየተገለጸም ነው የሚገኘው። በዚህ መሰረት ፖርቹጋላዊ አሰልጣኝ የቀያዮቹ ሰይጣኖች ባለስልጣናት ለተጫዋቹ ተጨማሪ የአጭር ጊዜ ኮንትራት እንዲያቀርቡለትም ፍላጎት እንዳላቸውም ተገልጿል። ካርሎስ ካሴሜሮ በማንቸስተር ዩናይትድ ቤት ያለው ውል በመጪው ወርሃ ነሐሴ የሚያበቃ መሆኑም ይታወቃል። በዚህም የተነሳ ምናልባትም 1 ዓመት እንዲሰጡት ይፈልጋል አሰልጣኝ ሩበን አሞሪም ሲል የዘገባው ባለቤት ቴሌግራፍ ይዞት የወጣውን መረጃም ተመለከትን። ካርሎስ ባሌባም አሁንም ዩናይትድን እንደሚመርጥ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ ሰዎች ዘንድ ካሜሮናዊው የአማካይ ስፍራ ተጫዋች ነው ካርሎስ ባሌባ በቀጣይ ማንቸስተር ዩናይትድን ቀጣይ ማዳረሻው ያደርጋል የሚል እምነት እንዳላቸው ነው እየተገለጸ የሚገኘው። ተጫዋቹ እንደ ማቲያስ ኩኛ እንዲሁም ደግሞ ብሪያን ምቤሞ ሁሉ ቀያዮቹ ሰይጣኖች ከሌሎች ክለቦች በማስቀደም ይመርጣል ተብሎ ይታመናል። የተጫዋቹ ባለቤት ክለብ ብራይተን ኤንድ ሆቭ አልቢዮን እስካሁን ድረስ ተጫዋቹን ለመሸጥ የሚያስችል የዋጋ ተመን እንዳላወጣም ተሰምቷል። ሆኖም ክለቡ ለተጫዋቹ ዝውውር ከ115 ሚሊዮን ፓውንድ በታች ይቀበላል የሚል እምነት የለም የሚል ዘገባን እንዲሁ ቤን ጃኮብስ ሜል ላይ ያሰወጣውን መረጃ እየተመለከተን እንገኛለን። በጥር የዝውውር መስኮት የተጫዋች የመምጣት እድሉ ጠባብ ቢሆንም በክረምት የዝውውር መስኮት ማንቸስተር ዩናይትድ ይህን ተጫዋች የግላቸው ለማድረግ ብዙ ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ እንዲሁ አስነብበን የዩናይትድ የዝውውር ጥር ሳይሆን ክረምት ነው ይለናል። ይህ መረጃ ደግሞ ማንቸስተር ዩናይትድ የገበያ እድል ካልተፈጠረ በስተቀር በጥር የዝውውር መስኮት ልውውጥ የማድረግ እድሉ አነስተኛ ነው። ይህ ማለት ክለቡ በውድ ዋጋ ወይም ደግሞ በፍጥነት ሳይታሰብ ወደ ዝውውር ገበያው መግባት አይፈልግም ሲል ቤን ጃኮብስ እንዲሁም ይዘግባል። ዩናይትድ በክረምት የዝውውር መስኮት 2 ምርጥ አማካዮችን ካርሎስ ባሌባን እንዲሁም ኤሊዮት አንደርሰንን ነው ለማስፈረም እየሰራ የሚፈልገው ሲል እንዲሁ ያስነበበ ሲሆን ቤን ጃኮብስ ሌላኛው ዘገባ ማንቸስተር ዩናይትድ የበርነማውዝን አማካይ ታይለር አዳምስን ለማስፈረም እየተመለከቱ ነው። ይህንንም መረጃ እንዲሁ በቅርብ አግኝቼዋለሁ ሲል እንዲሁ እየተናገረ መሆኑንም ተመለከትን። አሰልጣኝ ሩበን አሞሪም የኮቢ ማይኖን የኳስ ችሎታ አድናቂ እንደሆነ በዚያም ዙሪያ ምንም አይነት ቅራኔ እንደሌለው አሁን ላይም እየተዘገበም ይገኛል። ሆኖም ፖርቹጋላዊ አሰልጣኝ ሴፍቲ ኔት አይነት አማካኞችን እንደሚፈልግ ነው እየተዘገበም የሚገኘው። ይህም የመልሶ ማጥቃትን ለማቋረጥ በትክክለኛው ቦታ ላይ መገኘትን ጨምሮ በቶሎ ለመመለስ ፈጣን ሩጫዎችን ወይም ደግሞ ፔስ ማድረግን እንደሚያካትት እንዲሁ ቤን ጃኮብስ እየዘገበ ሲሆን በዚህም የተነሳ ኮቢ ማይኖ በአሰልጣኝ ሩበን አሞሪም ስር የማይፈለገው ወይም ደግሞ የማይወደደው ዋነኛው ምክንያት ይህ ነው ሲል እየገለጸም ይገኛል። ተጫዋቹ ምንም ጥርጥር የለውም የአቋሙ
እጅግ በጣም ጥሩ ነው። እንዲሁም ደግሞ ከኳስ ጋር ያለው ሁኔታም እጅግ በጣም አስደሳች ነው። ነገር ግን እንደዚህ አይነት ነገሮችን በክለብ ውስጥ እጅግ በጣም አስፈላጊ ነው ብሎም ያምናል አሰልጣኝ ሩበን አሞሪም። ከዚህም የተነሳ ኮቢ ማይኖን እንዲሁ በዚህ ቦታ ላይ ትክክለኛ ሰው ነው ብሎ አያምንበትም ሲል ነው የራሱን ቤን ጃኮብስ እየዘገበም የሚገኘው። ኤርሊንግ ብሮት ሃላንድ ይናገራል። እኔ ሙሉ የእግር ኳስ ሰው ነኝ፣ ለዚህም ነው ሁሉንም አይነት ጨዋታዎች የምመለከተው ሲል ይናገራል። የምመርጠው ጨዋታ የለኝም፣ በተለይም በእንግሊዝ ፕሪሚየር ሊግ ሲሆን እንደውም ባለፈው እራት እየበላን ነበር። እናም የእግር ኳስ ሰዓት ደረሰንኝ ለየታች ሆነን የዩናይትድ እንዲሁም ደግሞ ዌስትሃምን ጨዋታ እንመልከት አልኳት ለሚስቴ ሲል እንዲሁ ይናገራል። ባለቤቴም እንዲህ ማለች፣ እጭ አሁንስ እግር ኳስ እየሰለቸኝ ነው፣ ሁሌም ኳስ እስኪ አሁን አርፈን እራት እንብላ ስትል ጠየቀችኝ ሲል ይናገራል። እኔም እንዲህ አልኳት፣ ዛሬ ይህንን እራት የምትበየው በእግር ኳስ ነው ገባሽ የኔ ውድ? ለዚህ ነው እዚህ ያለ ነው። እናም ይህ ህይወት የምናሳልፈው፣ ስለዚህ ቁጭ ብለን ጨዋታውን እንመልከት በይተነሽ ብዬ በቁጣ ጠሯት ይላል ኤርሊንግ ብሮት ሃላንድ ሲናገር። ከሚስቴ ጋር የማሳልፋቸው እያንዳንዱ ደቂቃዎች ከኳስ ጋር የሚተላለፉ ወይም ደግሞ በኳስ ውስጥ የሚያልፉ ናቸው። ይህን ነገሮች እንዲሁ መቀበልም አለብን ሲል የራሱን ሀሳብም ነው የሚሰጠው። ሚስቴም በአሁኑ ሰዓት ላይ ይህን ነገር እየሰለቻተም ቢሆን ከኔ ጋር እንዲሁም ከኔ ጎን ቆማለች ሲልም ይናገራል። ሊቨርፑል ሞሐመድ ሳላን መሸጥም አይፈልግም። የመርሲሳይዶ ክለብ ሊቨርፑል አሁን ላይ ሞሐመድ ሳላን የመሸጥ ፍላጎት እንደሌላቸው ተገልጿል። ሳላህ በክለቡ እስከ 2027 ያለው ኮንትራት ባለፉት ቀናቶች ተጠባቂ መሆኑን በክለቡ እንደ ጊዜያዊ ተደርጎ እንደማይወሰድ ነው እየተገለጸ የሚገኘው። አሁን ባለው ሁኔታ የሞሐመድ ሳላህ ሁኔታው ውሳኔ የሚሆነው የተጫዋቹ መሆኑ ነው የተነገረው። ሳላህ በቀጣይ ሀሳቡን ለክለቡ መናገር እንዳለበት ሲገለጽ፣ መግለጽ ከፈለገ እንዴት እንደሚሆን ማብራራት እንደሚጠበቅበትም እየተዘገበም ይገኛል። ተጫዋቹ ሀሳቡን ካሳወቀ በኋላ ሊቨርፑል ወደ ውሳኔ እንደሚያመራም ተነግሯል። መሐመድ ሳላህ በአቋሙ ከጸና እንዲሁም ከስምምነት ካልደረሰ ውሳኔው አስቸጋሪ እንደሚሆን አትሌቲክስ እንዲሁም ዴቪድ ኦርነስቲን እየተናገሩም ይገኛሉ። ተጫዋቹ አሁንም ቢሆን እንግዲህ ችግሩ ከሊቨርፑል ጋር እንዲሁም ደግሞ ከአሰልጣኙ ጋር መሆኑን ተከትሎ እንግዲህ በርካታ ነገሮች እየተፈጠሩም ይገኛሉ። ይህንንም ነገሮች ለማስተካከል ሙከራዎችን እንደሚያደርጉ በክለቡ መካከል ያሉ መረጃዎች ሲያሳዩ፣ ነገር ግን ይህ ነገር የማይስተካከል ከሆነ ግን ተጫዋቹ የመልቀቅ ግዴታ ውስጥ ይገባል። በዚህም የሳውዲ ክለቦች እሱን አሳፍስፈው እየጠበቁ እንደሚገኙ ነው እየተገለጸ የሚገኘው። ተጫዋቹ አሁን በፍጹም ንዴት ውስጥ ያለ ሲሆን ሌሎች ተጫዋቾችም ጋር እንግዲህ አንዳንድ ችግሮች እየተፈጠሩ እንደሆነ ነው እየተገለጸ የሚገኘው። በተለይም ፍሎሪያን ቪርትስ ወደዚህ ክለብ መምጣቱ እንዲሁም ደግሞ የወደፊቱ ኮከብ ተብሎ እነሱን መንከባከብ መጀመራቸውን ተከትሎ እሱን እንደጣሉት ነው በአሁኑ ሰዓት ላይ እየተሰማው የሚገኘው። በዚህም የተነሳ ያንን ንግግር መናገሩን እንዲሁ ቤን ጃኮብስ እንዲሁም ሌሎች ሜን የገለጹት ሲሆን ይህንንም ተከትሎ እንግዲህ ምናልባት ተጫዋቹ በአሁኑ ሰዓት ላይ በሊቨርፑል ምንም አይነት የመቆየት እድል እንዲሁም ደግሞ ፍላጎት እንደሌለው ሊገልጽ ይችላል ሲሉ ይህንን መረጃ እንዲሁ ዋቢ አድርገው መግለጻቸውንም ተመለከትን። ኮዲ ጋክፖ በጉዳት ምክንያት ለሳምንታት ከሜዳ ይርቃልም ተብሏል። ይህ ምናልባትም ብዙ ጨዋታዎችን በማድረጉ ምክንያት ሊሆን እንደሚችል እየተገለጸ ሲሆን ኮነር ብራድሊ ከብራይተን ጋር በሚደረገው ጨዋታ በቅጣት ምክንያት አይጫወትም። ዶሚኒክ ሶቦስላይም ተመሳሳይ ቅጣት ሊያጋጥመው አንድ ቢጫ ካርድ ብቻ ነው የሚቀረው። ጄሬሚ ፍሪምፖንግ በሚቀጥሉ ሳምንታት ወደ ሜዳ ከዚያ እንደሚመለስ ተስፋም ይደረጋል። ነገር ግን የብራይተን ጨዋታ ላይ የመመለስ እድሉ ግልጽ አይደለም ሲል ለሊቨርፑል ቅርብ የሆነው ሊዊስ ስቲል እየዘገበም ይገኛል። እነዚህ ተጫዋቾች በሚቀጥለው የብራይተን ከባዱ ጨዋታ ላይ የመገኘት እድላቸውም ጠባብ ነው። በዚህም ሰዓት ላይ እንግዲህ ተከታታይ አቻዎችንና ሽንፈቶችን እያስተናገደ የሚገኘው ሊቨርፑል ምናልባትም ሌላኛውን ከባድ ጨዋታ በዛሬው ዕለት እንዲሁ ይህንን ነገር ሊያደርግ እንደሚችል ነው እየተገለጸም የሚገኘው። ቀጣዩ ጨዋታ ከብራይተን ከባድ ጨዋታ እንደሚሆን በርካቶቹም ያነሳሉ። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ደግሞ ሮድሪጎ ኮይዝ ጎል ካስቆጠረ በኋላ ዣቪ አሎንሶን አቅፎታል። በመጀመሪያ ሜዳ ላይ ከአሰልጣኙ ጎን በመሆን ድጋፉን ያሳየ እንዲሁም ከጨዋታው በኋላ ስለ አሰልጣኙ የተናገረው የመጀመሪያም ተጫዋች ነው ሲል እንዲሁ ማርካም እንዲሁም ዲያሮ አስ ያነሳሉ። ሮድሪጎ ጎይዝ በዣቪ አሎንሶ አድሎ ቢደርስበትም ወይም በቂ የመጫወቻ ጊዜ ባያገኝም ትላንትና ከአሰልጣኙ ጎን መሆኑን እንዲሁም በመሀላቸው የሚወራው ወሬ ውሸት እንደሆነ ሜዳ ላይ ሲያቅፈው ልንረዳ ችለናል። ከጨዋታው በኋላ ሁላችንም ከዣቪ ጎን ሲል ተናግሯል። ይህም እጅግ በጣም ለውጦችን በክለብ ውስጥ ያመጣ ተጫዋች ነው ሲል ዲያሮ አስ እየዘገበም ይገኛል። ምንም ይሁን ምን ባለፉት ጨዋታዎች ላይ የመጫወቻ ጊዜ ባይኖረውም ከአሰልጣኙ ጎን መሆኑን እንዲሁ ያረጋገጠ ዋነኛው እንዲሁም ደግሞ የሚወደድ ተጫዋች ነው ሲል ነው እየገለጹለት የሚገኙት። የሴሪ የወሩ ምርጥ ተጫዋችም ታውቋል። የ2025-26 የውድድር ዘመን የጣሊያን ሴሪ የወረሃ ህዳር የወሩ ምርጥ ተጫዋች ይፋም ተደርጓል። በዚህም መሰረት የክሮሞኔንሴው የፊት መስመር አጥቂ እንግሊዛዊው ጄሚ ቫርዲ የወሩ ምርጥ ተጫዋች በመባል መመረጥም ችሏል። እንግሊዛዊው አጥቂ ጄሚ ቫርዲ የመጀመሪያውን የሴሪ የወሩ ምርጥ ተጫዋች ሽልማትን ማሸነፍም ችሏል። ጄሚ ቫርዲ በወሩ ባደረጋቸው 4 ጨዋታዎች ጎሎችን ማስቆጠርም ችሏል። ክለቡ ካደረጋቸው 4 ጨዋታዎች በ3ቱ ሲሸነፍ በአንዱም አሸንፏል። በህዳር ወር የወሩ ምርጥ ተጫዋች ሽልማት
ከታህሳስ ወር አንድ ጨዋታ መካተቱ የሊጉ እንዲሁ ማሳወቁን ነው እየተገለጸ የሚገኘው። ጄሚ ቫርዲም ወደ ጣሊያን በመሄድ እንግዲህ በ39 ዓመቱ አሁንም ታሪኮችን እየሰራ እንደሚገኝ እየተመለከትን እንገኛለን። ግብጽ እንዲሁም ኢራን ተቃውሞም አቀረቡ። የግብጽ እንዲሁም ደግሞ የኢራን የዓለም ዋንጫ የምድብ ጨዋታ ለተመሳሳይ ጾታ አፍቃሪያን በዓል በሚከበርበት ጨዋታ እንዲሆን መመረጡ ይታወቃል። ይሁን እንጂ ግብጽ እንዲሁም ደግሞ ኢራን እግር ኳስ ፌዴሬሽኖች በጨዋታው ወቅት ሊካሄድ የታሰበው ዝግጅት በይፋም ተቃውሟል። ዝግጅቱን ውድቅ ያደረገው የግብጽ እግር ኳስ ፌዴሬሽን የማህበራችንን ባህል፣ እምነት እንዲሁም ደግሞ እሴት ይጻረራሉ ሲል ለፊፋ ተቃውሞ ደብዳቤያቸውን መላካቸው ነው እየተገለጸ የሚገኘው። ሁለቱ ሀገራት ግብረ ሰዶማዊንን በህግ የከለከሉ ሀገራት መሆናቸው ይታወቃል። ይሁን እንጂ በጨዋታው ሊደረግ የታሰበው ዝግጅት ያሰናዱት አካላት ሁሉም ነገር በእቅድ መሰረት ይካሄዳል ሲሉ በእለቱ ማረጋገጣቸው ነው እየተገለጸ የሚገኘው። የዓለም ዋንጫ ጨዋታ አዘጋጅ ከተማ ሲያትል በዛሬው እለት የተቀየረ ነገር የለም በማለት እንዲሁ መናገራቸው እየተገለጸ ይገኛል። አሁንም ቢሆን ግን ግብጽ እንዲሁም ደግሞ ኢራን አሁንም ተቃውሟቸውን እንዲሁ በመቀጠል ያሰሙ ሲሆን ይህ ነገር መለወጥ አለበት ሲሉ የራሳቸውን ሀሳብም አሁንም ደጋግመው እያነሱም ይገኛሉ። ይህም እንግዲህ ምናልባትም በሚቀጥሉት ጊዜያት ለውጦች ሊኖር ይችል ይሆን እስከ ሰኔ ድረስ የምንመለከተው ይሆናል። የእንግሊዝ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪዎችን እንግዲህ ስንመለከት በእንግሊዝ ፕሪሚየር ሊግ 15ኛ ሳምንት መራግበር ላይ ስንደርስ በሚቀጥለው ነገ ጀምሮ 16ኛ ሳምንት መራግበር ይካሄዳሉ። በእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አግቢነቶችን እንዲሁ እነማን እየመሩ ይገኛሉ የሚለውን ስንመለከት ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ በ15 ጨዋታዎች 15 ጎሎችን በማስቆጠር እንዲሁ የሚመራ ተጫዋች ነው። ብሬንትፎርድ የሚገኘው ኢጎር ቲያጎ 11 ጎሎችን ማስቆጠር ችሏል። ይህ ተጫዋች እንግዲህ በዚህ ዓመት ብቅ ያለ የብሬንትፎርድ ተጫዋች ነው። በተለይም እንደ ዮዋን ዩዊሳና ብሪያን ምቤሞ የመሳሰሉ ተጫዋቾች ከብሬንትፎርድ ከለቀቁ በኋላ እንደዚህ አይነት አዳዲስ አጥቂዎችን እንዲሁ እያመረቱም ይገኛሉ። የቀድሞ የአርሰናል እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋች የሆነው ዳኒ ሚታሂ ሚሳ ዌልቤክ ይህ እንግሊዛዊ ተጫዋች 7 ጎሎችን አስቆጥሯል። ፈረንሳዩ ዣን ፊሊፔ ማቴታ እንዲሁ በተመሳሳይ 6 ጎሎችን ለክሪስታል ፓላስ ያስቆጠረ ሲሆን በበርካታ ክለቦች የሚፈለገው እንዲሁም በጥር የዝውውር መስኮት ይለቃል ተብሎ የሚጠበቀው አንቷን ሴሜንዮ 6 ጎሎችን በማስቆጠር የሚከተለም ተጫዋች ነው። እነዚህ እንግዲህ የእንግሊዝ ፕሪሚየር ሊግን ጎል እየመሩ የሚገኙ ተጫዋቾች መሆናቸውንም ተመለከትን። ዛሬ አንዳንድ ጨዋታዎች የሚደረጉም ይሆናሉ። የስፔን ላሊጋም ጨምሮ እንግዲህ ሌሎች በርካታ ጨዋታዎች የሚደረጉ ነው የሚሆኑት። በስፔን ላሊጋ ሪያል ሶሲዳድ ከዢሮና ጋር የሚያደርጉት የምሽት 5 ሰዓት ተጠባቂ ጨዋታ አለ። በጣሊያን ሴሪኤ እንዲሁ አንድ ጨዋታ የሚደረግ ሲሆን ሊቼ ከፒሳ ጋር ይጫወታሉ። ዩኒየን በርሊን ከአርቢ ሌቭዚሽ ደግሞ በጀርመን ቡንደስሊጋ የሚደረግ ጨዋታ ነው። በፈረንሳይ ሊጓን አንገርስ ከናንትስ ጋር የሚያደርጉት የዛሬ ጨዋታዎች ናቸው። ጨዋታዎችን እንደዚህ ከመጠቆማችን በኋላ እንግዲህ ሌሎች አዳዲስ መረጃዎች እንዲሁም ደግሞ ትኩስ መረጃዎችን ለማጋራት ያክል በአርሰናል በኩል እንግዲህ የሚነሱ አንዳንድ መረጃዎች አሉ። አርሰናል የሊጉን ዋንጫ የሚያነሳበት ትክክለኛ ዓመት ይህ ነው ሲል ቻርሊ ኦስቲን ይናገራል። የቀድሞ የሳውዛምፕተን አጥቂ ቻርሊ ኦስቲን አርሰናል በዚህ ውድድር ዓመት የፕሪሚየር ሊጉን ዋንጫ የማንሳት አቅም እንዳለውም ተናግሯል። እንግሊዛዊው ኦስቲን የሰሜን ለንደኑ ክለብ አርሰናል የሊጉን ዋንጫ የሚያነሳበት ትክክለኛው ዓመት ይህ ይመስለኛል ሲል ነው የተናገረው። በተለይ አሰልጣኝ ሚኬል አርቴታ የሰራው ቡድን እንዲሁም በሁሉም የጨዋታ ክፍል ላይ ያለው አማራጭ ሰፊ መሆኑ ሻምፒዮንስ ሊጉን ለማንሳትም የሚያገግም ይሆናል ሲልም እንዲሁ ይናገራል። ማንቸስተር ሲቲን የቱንም ያህል ጠንካራ ቢሆንም የዋንጫው አሸናፊ እድል ያለው አርሰናል መሆኑ የ36 ዓመቱ ቻርሊ ኦስቲን እየተናገረም ነው የሚገኘው። መድፈኞቹ ካደረጓቸው 15 የሊግ ጨዋታዎች 10ሩን አሸንፈው የደረጃ ሰንጠረዡን በ33 ነጥብ እየመሩ እንደሚገኙ ይታወቃል። በዚህ ዓመት እንግዲህ ቅድሚያ ግምት ለአርሰናል ሰጣለሁ ሲል ቻርሊ ኦስቲን መናገሩን ተመልክተናል። በአሁኑ ሰዓት ላይ መረበሽ የለባቸውም። ማንቸስተር ሲቲዎች በየቱም ያክል ጊዜ ቢጠናከሩ እንደ አርሰናል በዚህ ዓመት ሊሆኑም አይችሉም። የእንግሊዝ ፕሪሚየር ሊግን እነሱ ያነሳሉ። የአውሮፓ ቻምፒየንስ ሊግም እንዲሁ የማንሳት ከፍተኛ እድል አላቸው። ይህንን ማሰብ አለባቸው ሲል ነው እየተናገረም የሚገኘው። ስለ አዲሱ የአርሰናል ታዳጊ ተጫዋች ደግሞ አንዳንድ መረጃን እናጋራቸው። ከነዚህም በተካከል እንግዲህ ማርሌይ ሶልሞን ወደ መጀመሪያው ቡድን የሚወስድ መንገድ ተዘጋጅቷል። አርሰናል ከማክስ ዶማን ቀጥሎ የነሱ ወጣት ኮከብ እንደሆነ ያምናሉ ሲል ኢሳን ካህን እየተናገረም ይገኛል። አርሰናል ከሳሌባ ጋር ያደረገውን ዘዴ በተመሳሳይ መልኩ ሶልሞን ላይ ለመጠቀም እየፈለጉ ነው። ሙሉ ለሙሉ ወደ ዋናው ቡድን ውስጥ ከመግባቱ በፊት አንድ ወይም ደግሞ 2 የውሰት ዝውውሮችን ያደርጋል። ይህም በሚቀጥለው የውድድር ዘመን ሊጀምሩት ያስባሉ ሲል ኢሳን ካህን እንዲሁ ለአርሰናል ቅርብ የምንሆን መረጃ እያጋራም ይገኛል። ሳለሞን በአርሰናል የተገኘውን በ9 ዓመቱ ነው። ያኔ ተስፋ ሰጪ አጥቂ ሆኖ ታይቶ ነበር። ሆኖም የአካዳሚው አስተዳደር በመከላከል ላይ ያለውን አቋም
አይቶ በፍጥነት ቦታውን እንዲቀይርም አድርጎታል ሲልም ይናገራል። ገና በ15 ዓመቱ ከ21 ዓመቱ በታችኛው ቡድን ለመጀመሪያ ጊዜ መጫወት የቻለው የአካዳሚ ሰራተኞችን በማስደነቅ ታዋቂነቱን ማሳየት የጀመረው ባለፈው የውድድር ዘመን ነበር ሲል ኢሳን ካን እየገለጸም ይገኛል። አሰልጣኝ ሚኬል አርቴታ ስለ ሳልሞንም የመጀመሪያ ጨዋታ ተናግሮም ነበር። ክሪስቲያን ኖርጋርድ መጫወት እንዳለብን በሚገባ እናውቅ ነበር። ስለዚህ እዙ ዝግጁም ነበር፣ ተዘጋጅቶም ነበር። እንደ መሀል ተከላካይ ወይም ደግሞ እንደ መስመር ተከላካይ መጫወት ይችላል። በጣም ወጣት ነው። አሁንም 16 ዓመቱ ነው እና በአውሮፓ ሻምፒዮንስ ሊግ እየተጫወተም ይገኛል። ስለዚህ ለሱ እንዴት ድንቅ ምሽት እንደነበር እንዲሁ ተመልክተናል ሲሉ አሰልጣኙ መናገራቸውን ነው የተመለከት ነው። ቤንያሚን ሴስኮ ወደ ጨዋታ የሚመለሰው በሰኞው የበርንማውዙ መርሃ ግብር እንደሆነ ቀደም ብሎ በክለቡ የሕክምና ቡድን ታቅዶም ነበር። ስለዚህም እሱ ለሰኞ መርሃ ግብር በቡድኑ ስብስብ ውስጥ መካተት ቢችል አልገረመኝም ሲል እንዲሁ ላውሪ ዊትሰር እየተዘገበም ይገኛል። ምንም እንኳን አንድ ወራትን ያክል ከሜዳ ይርቃል፣ እንዲሁም ለበርንማውዙ ጨዋታ አይደርስም የሚሉ በርካታ መረጃዎችን ተመልክቻለሁ። ነገር ግን ይህ ከእውነት የራቀ ነው ሲል ነው እየገለጸም የሚገኘው። ሌላኛው አሰልጣኝ ሩበንም ኮቢ ቋሚ ተሰላፊ እንደሆነ ይናገራል። ነገር ግን እሱ እድል እየተሰጠው ከተጠባባቂ ወንበር በመነሳት ነው። እንደዚህ አይነት ነገሮች ያበሳጫሉ ሲልም እንዲሁ እየተናገሩም ይገኛሉ። ፖል ስኮልስ ነው ይህንን ሀሳብ የሚያነሳው። ጥሩ ቡድን ቢሆንም ኳስን የሚቆጣጠርና በየሳምንቱ የሚያሸንፍ ቡድን ቢሆን እኮ እሺ፣ ግን ቀሽም ናቸው ሲልም ይናገራል። ኮቢ ደግሞ የ20 ዓመት ወጣት ነው። ነገር ግን ስለሚያጫውተው ሊለቅ ይገደዳል ሲልም ይናገራል። ከዚህ በኋላ ምንም እንደሚፈጠር ታውቃለህ። አሰልጣኝ ሩበን አሞሪም የሆነ ጨዋታ ላይ ያስገባዋል፣ ከዚያም ጥሩ ሳይጫወት ይቀራል። ከዚያም ምክንያቱ ደግሞ ተከታታይ መደበኛ ጨዋታዎችን ስለሚያስፈልጉት ነው ሲልም ነው የሚናገረው። እና አሰልጣኝ እኮ የሆነ ተጫዋች ላይመችህ ይችላል፣ ግን እስኪ ኮቢ ማይኖ የሰራውን ተመልከት። በኤፍኤ ካፕ የፍጻሜ ጨዋታ ላይ የማሸነፊያን ግብ አስቆጥሯል። በዩሮፓ ሊግ ላይም እንዲሁ ጨዋታዎችን ተጫውቷል ሲል ፖል ስኮልስ የተናገረ ሲሆን በማንቸስተር ዩናይትድ ቤት እንዲሁ አሰልጣኝ ሩበን አሞሪም ይህን ተጫዋች እጅግ በጣም ጠልቶታል ሲል የራሱን ሀሳብ ማንሳቱንም ተመለከትን። ካሪም ቤንዜማም ይናገራል። ከፈረንሳይ ጥሪ ከቀረበልኝ እቀበላለሁ ሲል ነው እየተናገረ የሚገኘው። የአልኢታዱ የፊት መስመር አጥቂ የሆነው ካሪም ቤንዜማ ለፈረንሳይ ብሔራዊ ቡድን ለመጫወት ዝግጁ መሆኑን ነው እየገለጸ የሚገኘው። የፈረንሳይ ብሔራዊ ቡድን ለዓለም ዋንጫ ጥሪ ካቀረበልኝ ተቀብዬ እሄዳለሁ ሲል ካሪም ቤንዜማ እየተናገረ ሲሆን አክሎም ለዓለም ዋንጫ መጫወት ግን ለዓለም ዋንጫ መጫወት ማን ላይፈልግ ይችላል ሲልም ይናገራል። ሁሉም ሰው በዚህ ውድድር መጫወት ይፈልጋል ሲል ነው እየተደመጠም የሚገኘው። ከአሰልጣኝ ዚነዲን ዚዳን ጋር ጥሩ ግንኙነት እንዳለው የገለጸው ቤንዜማ እሱ የፈረንሳይ ብሔራዊ ቡድን አሰልጣኝ ከሆነ እንደሚካተት ጥርጥር የለኝም ሲል እንዲሁ የራሱን ሀሳብ መግለጹን ነው የተመለከትነው። ሌላኛው የፊንላንዱ ክለብ ደጋፊዎች ስቴዲየሙን ማቃጠላቸው እየተገለጸም ይገኛል። የፊንላንዱ ታሪካዊ ክለብ ሀካ እግር ኳስ ክለብ ከሊጉ መውረዱን ተከትሎ ከደጋፊዎች ከፍተኛ ተቃውሞ አስተናግዷል። ክለቡ ከሊጉ መውረዱን ከተረጋገጠ በኋላ ደጋፊዎች ስቴዲየሙን በእሳት ማጋየታቸው ነው የተገለጸው። ስቴዲየሙን በእሳት እንዲጋይ ያደረጉት 3 ታዳጊ ደጋፊዎች መሆናቸው ሲገለጽ ከፍተኛ ጉዳትም ደርሶባቸዋል። ክለቡ አሁን ላይ የገጠመውን በታሪክ አይቶ የማያውቀውን አስቸጋሪ ጊዜ ለማለፍ ደጋፊዎች የፋይናንስ ድጋፍ መጠየቁ ነው የተገለጸው። ክለቡ ከ1934 ከተመሰረተ ወዲህ 9 የሊጉን ዋንጫዎችን እንዲሁም 12 የፌዴሬሽን ካፑን እንዲሁ ማንሳቱ ነው እየተገለጸ የሚገኘው። ደጋፊዎችን ያስደነገጠውን የ2026ቱን የዓለም ዋንጫ የስቴዲየም መግቢያ ዋጋ እንዲሁ እንመልከት። በመጪው ክረምት በአሜሪካ፣ ሜክሲኮ እንዲሁም ካናዳ በጣምራ አዘጋጅነት በሚካሄደው የዓለም ዋንጫ የተቀመጠው የመግቢያ ዋጋ በደጋፊዎች ዘንድ አስደንጋጭም ሆኗል። ትላንትና ከዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ ተገኘ በተባለ መረጃ በምድብ ጨዋታዎች ዝቅተኛ የመግቢያ ዋጋ $4185 ሆኖም ተቀምጧል። ምንም እንኳን ፊፋ ጉዳዩን ይፋ ባያደርግም በመድረኩ ለሚሳተፉ አባላት ሀገራት ፌዴሬሽኖች መደባቸውን ባሳወቁበት ደብዳቤው የስቴዲየሙ ዋጋን ለማሳወቅም ተገዷል። በ2026 የዓለም ዋንጫ ዝቅተኛ ተብሎ የተቀመጠው የስቴዲየም ዋጋ ከ2022 የኳታር የዓለም ዋንጫ ጋር ሲነጻጸር የ7 እጥፍ ጭማሪ ያሳየው ሆኗል። በኳታር የዓለም ዋንጫ ዝቅተኛው የመግቢያ ዋጋ 450 ፓውንድ እንደነበረም ይታወሳል። መደበኛ የትኬት ዋጋው ደግሞ $5560 ሊሆን እንደሚችል ነው ሲዘገብ። በኳታር ያለው ዋንጫ የዚህ ደረጃ መግቢያ 747 ፓውንድ እንደነበር አይዘነጋም። በሌላ በኩል የደጋፊዎች የፕሪሚየም የመግቢያ ትኬት ደግሞ $8660 ሊሆን በአረቡ ዓለም ለመጀመሪያ ጊዜ በተደረገው መድረክ በግዙፉ ሉሴል ስቴዲየም በተመሳሳይ ደረጃ ውስጥ የተባለው 1197 ፓውንድ እንደነበረም ይታወሳል። ለመጀመሪያ ጊዜ 48 ሀገራት የሚሳተፉበት የዓለም ዋንጫ በመጪው ክረምት በሶስቱ ሀገራት በጣምራ አዘጋጅነት የሚደረግም እንደሚሆን እንዲሁ የሚታወስም ጉዳይ ነው።
እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የጧት የአሁን ስፖርታዊ መረጃዎቻችን በዚሁ የሚጠናቀቁም ይሆናሉ። በከሳት ፕሮግራሞቻችን ግን ዳግም እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግምም ተመኘን።